ቢቀር ሴክሱ እንግዲህ በ70 ዓመት ለመንደፋደፍና አጥማጂ ውሃ ላይ ከመሆኑ ውጪ ምን ይመጣል? ተስፋዬ 84 ዓመቱ ነው። እኔ እንዳየኸኝ ምንድነው በእንግሊዘኛ ስትሮንግ ነው የምትሉት ነኝ። ተስፍሽ ከሚለው ውጪ ተስፍሽ የሚፈልገውን ነገር እንጂ እማደርገው በፍጹም ተስፍሽን እንደዚህ አይነት ነገር አስገድጄ የመግደል ሙከራ አላደረግበት። ምንም ማሳከኝ ምንም ማሳከኝ አገባኝ ጆመጣ መልካም እንግዲህ የገዛውልህ ስጦታዬ ነው። ለተስፍሽ ከመስኪ ከበደ ስመኘው የነበረ 84 ዓመትን ስታከብር ይህን ነው የምገዛው ብዬ በፊልም አይቼው እማዬ እዚህ ላይ ተቀምጠ ዘና ብለህ ደስ ብሎክ ራስን እያንቀሳቀስክ በጣም በጣም የሚገርም ነው። እንዴት ነው ያልሽውን ፈጽመሻል። አሜን ታሪከኛ ሰው አሜን። ታዲያ እንዲህ ሲባል እኮ ሳም ነው የሚደረገው። ሽምግልና ተብሎ ማራኪዬ በጣም ነው ማፈር። እኔ ሽምግልና ድሮ ነጠላ ጋቢ አድርገው ኮፍያቸውን አድርገው ዱላ የያዘ ባርኔጣ ይዞ በር ላይ ቆመው በሌሊት መጥተው እሺም እምቢም የሚባለውን ጠይቀው እኔ እንኳን በደረስኩበት ዘመን ተቀጥረው ነው የሚሄዱት። አሁን ሙሽሪቷ ተቀነዳድላ አብራ ተመልካች ነች ሽማግሌ። እነሱ ከሄዱ ወዲህ ባል ደግሞ ቀጭ ቀንቧ እያለ ወደ ቤተሰብ በቃ በዛው እንትን ብለናል። በዛው ይሄ እኮ የኛ ባህል አይደለም። አንደኛው ነገር እንደዚህ አይነት ህዝብ ምን ልብላ ባለበት ዘመን ይሄንን ደግሶ ይሄ ነው ያለኝ ከማናንሽ እና ከማናንሽ እኮ ነው አሁን። ከዛስ ቤተሰብ አንድ ወር ምስር የለው እዛ ሽምግልና ላይ የሚያወጡትን በየጓዳ ጎድጓዳ እየገቡ የልጄ ሽምግልና ነው ዛሬ ይሄን ደግሼ ነው እስቲ መርቁልኝ ጥሩ ትዳር ያርግልኝ እየተባለ በፌስታል ተቋጥሮ በመኪና ቢዞርና የሰውን ነፍስ ብናድን እንግዲህ የገዛውልህ ስጦታዬ ነው። ለተስፍሽ ከመስኪ ከበደ ስመኘው የነበረ 84 ዓመትን ስታከብር ይሄን ነው የምገዛው ብዬ በፊልም አይቼው እማዬ እዚህ ላይ ተቀምጠ ዘና ብለህ ደስ ብሎክ ራስን እያንቀሳቀስክ በጣም በጣም የሚገርም ነው። እንዴት ነው ያልሽውን ፈጽመሻል። አሜን ታሪከኛ ሰው አሜን። ታዲያ እንዲህ ሲባል እኮ ሳም ነው የሚደረገው። ሳም ብቻ ይበቃል ብለሽ ነው። እግዚአብሔር ይመስገን። ተቀምጠ ጤና የምታገኝበት ጊዜውን ጠብቆ ነው የመጣው። አዎ ልደት ስለሆነ ምን ላድርግ። እግዚአብሔር ይስጥልኝ። አሜን አሜን። ከኋላ ደግሞ ሌላ ሰርፕራይዝ አለ። ይሄን የት ነው የምታውቀው? ጋሼ ነው የምታውቀው? ይሄ አቤት አቤት አቤት። የድሮ የምዘንጥበት ይሄ ነበር አይደለ? ከ22 በጣም የሚገርመው እሺ እኔ እንደው ጠፍቶብኝ ለሰው ሰጥተው ሆነ እያልኩኝ አስብ ነበር። በቃ እሷ ጉደኛ ነች። እንግዲህ ከተመልካቾች ከ22 ዓመት በፊት ስንተዋወቅ የመጀመሪያ ጋሽ ተስፍሽ ያደረገው ሸሚዝ ነው። ይህን ሸሚዝ ደግሞ እስካሁን እንደዛው ጽድት እንዳለ ከጂንስ ሱሪ ጋር ነበረ ይሄን ያደረገው። ጂንስ ሱሪውንም ግን ስለጨረሰው ገዛሁለት። ግን ይሄን እንዳይጨርሰው እንዳስወለኩ አስቀመጥኩ። አሜን አሜን አሜን። ማይ ተስፍዬ አሜን አሜን። ረጅም ዘመን በጣም ደስ ያለው በጣም የሚገርም የሚያስቀና ነገር ነው። በጣም ተስፍሽ ለየት ይላል። እሺ አሜን
በፍጹም ተስፍሽን እንደዚህ አይነት ነገር አስገድጄ የመግደል ሙከራ አላረግበት። ምንም ማሳከኝ ወደ እኔ ልምጣልክ። ተስፍሽ 84 ዓመቱ ነው። እኔ እንዳየኸኝ ምንድነው በእንግሊዘኛ ስትሮንግ ነው የምትሉት ነኝ። ተስፍሽ ከሚለው ውጪ ተስፍሽ የሚፈልገውን ነገር እንጂ የማደርገው የሚፈልገውን ነው እንጂ የምንኖረው እሱን እግዚአብሔር ነው የሚያውቀው ልቦናችንን የምንሆነው እንጂ በፍጹም ተስፍሽን እንደዚህ አይነት ነገር አስገድጄ የመግደል ሙከራ አላረግበት። ምንም ማሳከኝ ምክንያቱም ቢኖርልኝ ነው የምመርጠው። እንዲህ ያስነሳው ነው ማስቀ ምንዛኛ ቤት እንዳለው እና ወንድምነቱ ቤተሰብነቱ ይበልጣል። ምልክ ይሄንን ነው። እንደገና ኦክሲጅን አሳጥቼ ምገላግለው ቢኖርልኝ ብጠራበት መታወቂያ ቢሆን ባመሰግነው ቡና አፍልቼ ሰው አልገባውም እንጂ እድሜው ከገፋ በኋላ እኮ ቁጭ ብሎ የሚተያየው ባልና ሚስት ራሱ ወርማፕ ነው። መታየት ራሱ ኢንተርቴይንመንት ነው። አዎ እንዳትሞትብኝ በሳቅ እስኪ በጣም ደስ ብሎኛል። የኔ አመቱን ነው እየሳኩ ያሉት። አሁን 2018 ሊያልቅ ነው። አዎ ስለዚህ አመቱን ነው። አዎ ቤተሰብ እንድትጎዳበት አይፈልግም። እሺ የማይረባ ባልም አመጣ። የማይረባ ማለት አሁንም ከጥቅም ጋር እንዳናያይዘው ሰርቶ ማግኘትም ያከባብራል። ግን አሁን የድሮ መስራትና ማዘር የአሁን መስራት አለ ወይ እንዳይሉኝ ነው። እኔ በጣም የምደግፈው በአሁኑ ትውልድ ላይ እነሱ ተዋውቀው ቢያመጡት፣ ግን ሳይዳለቁ ሳይዳለቁ ሳይጠጋገሙ ሲበቃቸው አጃክስ መስለው ባላለኝ ማለት እንደ ስልጣኔ ተወስዶ በቃ ኢትስ ኦኬ ምናምን የሚል ቤተሰብ እኔ እሱን አልደግፍም። ወዳዋለች ተገናኝ ስንት ደግሞ ስነ ስርዓት ያለው በእንደዚህ አሁን በልጅነት የተጋቡ አውቃለሁ። ሰርግም በልቻለሁ እና ገብተዋል። እንደ አጃክስ ነጭ ነው የሚያደርገው ስትታጠብበት። በቃ ታሽታ ጨርሰው ለሰርግ መገናኘት ጎረቤት አላበላንም አይነት የቀረው ማብላቱ ነው። ጥርት አድርጌ ነው የምነግርህ። ተያዩ ትምህርት ቤትም ይሁን ዩኒቨርሲቲ በቃ ተዋደዋል። ግን ጭርሱን እኔ አይነካኩም ሳይሆን በቃ እንዴት ነሽ ደህና ነሽ ወይ በመታየት መጠጋገብ በቃ ያቀን ደርሶ አግብቻት። አሁን እንደውም የትዳሩ ፍቺ የሆነው የደጁ ማውደልደል በልጦ ነው። ደጅ ይጨርሱታል። ይሄ ሁሉንም ማሪ ሃኒ ምን በቃ ይባልና ለትልቁ ቤት ሲገቡ ይሰለቻል። ይሄ በየቢቹ ይዟት ሄደው በየምኑ ይጠግባታል። እንዳትጠገብ መሆን ይቻላል። ስሜትን መቆጣጠር። እኔ እኮ በአንድ ቀን ስህተት እኮ ነው በአንድ ቀን ይቻላል። እያማረ ትቶ ምግብ አለ። አሁን ጉበት ተይዛ ብትባል ኧረ እንደው እኔ እኮ የምትገርም ነህ አንተ እኮ እንደው በጣም ተቆጣጥራ ስሜትህን የታባሽ ምን ልትሆኚ ነው ብለህ ራስህን በይቀናለሽ እኮ ብለህ እሱንም ዋጥ አድርገህ እኔ ያለ ክልኬን የደረስኩት አዳማ መኮንን አላልኩም። እዛ ጋር ግን ዋጥ አድርጌ ትንፋሽን ታዲያስ እንዴት ነህ ደህና ነህ ያልኩት እንደዛ እመክራለሁ። እስቲ ብለህ ቆይ አብሮ ጊዜ ማሳለፍ የለባቸውም ነው? ይኖራል ግን መቻቻል ነው። ስሜትን መቆጣጠር። እኔ እንዳየውሽ ነው ያበድኩልሽ እያሉ ዝም ብሎ እሱ ማስቲካ ነው። እሱን አቁሞ ምሳሌ ልጄን ወደሃታል። ትምህርት ቤት ተገናኝታችሁ በቃ ምሳሌው ልንገር፣ ልጄን ወደድካት ግን ተዋዳችሁ ዩኒቨርሲቲ ናችሁ ልበል። በጣም ወደሃት መዝለቅ ሀሳቡ ካለ ያንን መዥጎርጎር ብትተውስ? ይሄ ማሰቃየቱ እሷን ማሸቱ። እሷም ከፈለገች የኔ ቆንጆ እንደርሳለን ማን ይወስድብናል ብለህ የሞቀችውን ማቀዝቀዝ እንዲህ ንፋስ ወዳለበት አካባቢ ጋር ይዘን ሁለቱም ከፈለጉስ ንፋስ ላይ መውጣት ነው። ተነጋግራችሁ የእውነት ነው የምነግርህ። ብዙ ወላጅ ተሰብሯል። ብዙ ሰው አንገቱን ቀና ማድረግ አቅቶታል በዚህ ምክንያት። አዎ መቆም ያለበት መተሻሸት ነው። ደግመዋለሁ፣ አልፈራም። ነጮ ነው የሚመጡ አሉ ወደ ቤት። እኔ
አዋሽ ውሃ ወስዶ ይጠባት እንደው ጆሮዋ ሁሉ ነጭ ገና ሆነ የወጣች እኔ ያለ ስትወጣ ደህና ነበር። እሺ ጌሻ ቫዝሊን አንዱ ሙሉ አይበቃም ስትመለስ እሱን አልደግፍ እኔ እኮ በአንድ ደቂቃ ውስጥ ምን እንዳረገኝ ይቻላል በአንድ ደቂቃ ውስጥ ምንም አላረጋትም የሷ ፍላጎት ኖሮበት እንጂ የሚያንቅህን አንድ ይዘህ ወንድ ፈሪ ነው እንዴት ዘርበል ካልከው በስማ ላይብረሪ ነው የሚገባው መጽሐፉን ሊያነባው አዎ ዝና እንዴት እያደረገሽ ነው አይ እሱን ተው በቃ እኔ በጣም በሚገርም ሁኔታ ተንቀጠቀጥኩ ስልክ በእውነት ነው የምነግርህ እኔ እንደዚህ ይሄ ሁሉ ህዝብ እግዚአብሔር ሲያከብር እንደዚህ ነው ትላለች እናቴ አቤት አቤት እኔ በእውነት ነው የምነግርህ ሰው እንግዲህ ስንት ዓመት ሰርቶ እኮ ላይታወቅ ይችላል አይገርምም እንደዚህ ደግሞ በሁለት በሶስት ቀን ደግሞ በመላ ዓለም እንደዚህ ኢትዮጵያ ባሉበት ቦታ ሁሉ ደግሞ ይታወቃል የሚገርም ነው እኔ እንደውም አንድ ነገር ልንገር የልጄ ባለቤት ደውላልኝ በአጋጣሚ ሆኖ ስልክ አላነሳውም በኋላ ልጅ አነሳውና ስደውልላት እንደው ታዋቂ ስትሆኝ ጊዜ በቃ ቫይራል አለች እንዴ ቫይራል ምንድነው እኔ ቬራ ፓስታ ነው ማቀው ቫይራል ነው አረ ነው ለቀም እውነት ክርስቶስ ምስክሬ እኔ እንደዚህ ያህልም ይሄ ሁሉ ህዝብ አይቶ ይሄ ሁሉ ህዝብ መርቆኝ እኔ እውነቴን ነው የምነግርህ በጣም ከሚገባ በላይ ማንን እንዳመሰገንኩ ይሄንን ምስጋና ለማን እንደሰጠው ደግሞ እነግርሃለሁ ለፈጣሪ ለትልቁ እግዚአብሔር ግን የሚገርመው ዳን ካለው በደጅ ጤና አዳም ይድናል አለ ቻይናም ሳይሄድ ህክምና ወይ ታይላንድ የኔ እንደዛ ነው የሆነው ገባህ በጣም ከገረሙሽ እንደው ከደነቁሽ አስተያየቶች እስኪ ንገሪኝ ደንግጬ እኮ ብዙ አላነበብኩም እየገባው አልፎ እኮ ነው እየገባው መውጣው ከምሪ አንቀጠቀጠኝ እኮ ይሄ ሚኒስትሪ የመጀመሪያ 6ኛ ክፍል 3 አልፋለሁ እንዲህ ምን አድርጌ ነው ግማሹ ሜሴጅ ይልክልኛል አንሺው ግድ የለሽም ከውጭ ትላለ አብረን የተማርነው ትላለ አይ ማራኪ በጣም የምትገርም እንደው ዛም አታስረግጠኝ ነፃነት ማዳመጥ ትልቅ ወንዝ እንኳን ቢሆን ያሻገራል ሮጦ እኔ እንጃ እኔ እንዴት እንደተጫወትኩትም አላውቅ አሁን እየለቀቀኝ ሲሄድ አሁን ሳምንት አሁን እንደውም ዛሬ በረድ ብሎልኝ እኮ ነው ሰርፕራይዝ ላድርጋችሁ ያልኩት እኛም በጣም በቃ በማራኪ ወግ ፕሮግራም ታሪክ ውስጥ ከሰማናቸው ካዝናኑን ከወደድናቸው ድንቅ ፕሮግራሞች ድንቅ ሰዎች መካከል አንዷ ስለሆንሽ ስለተገናኘን እግዚአብሔር ይመስገን በጣም በጣም ደስ ብሎናል መስኪ ትዳርና ገንዘብ አሁን ገንዘብም አስፈላጊ ነው ምንድነው አስፈላጊነቱ እኔ ባዶውን ቢሆን ወደዋለውን አልቀበለው ባዶውን እንዴት በመላጣ ሆኖ ምኑን ነው ወደው ምን በልተን ምን ጠጥተን እኔም የማይሆን ነገር አውርቼ ከምለያይ ገንዘብ ትልቅ ወሳኝ ነገር ነው ገንዘብ የሌለው ወንድ ባናት ተተከል የት ነው የሰማሁት ባናቱን ባይተከል በቃ ትንሽዬ ኖሮት ተጠጋግቶ ፍቅሩን እውነቴን ነው አንዳንድ ጊዜ ደግሞ እኔ የሚገርመኝ ልንገር አገኛለሁ ብለው ገብተው አሳነባሪ ሆነ ይቀርዋል ሰፍ ብለው በተዳር በቃ ሰራሁለት ይባልና እግዚአብሔር ያያል አንተውን አካባቢያችን ላለ ሰው ነው የምትጨነቀው እኔ ለማንም ሰው በህይወት የተጨነቀ አላቀም ለሚያይ ነው የምትጨነቀው እሱ ያያል እሱ ያየክለት ደግሞ ሲያስወጣክ በባዶ እግር ጫማዬ እዛ ጋር ነበር እያልክ እየሮጥክ ማንም አይሰጥምና ትዳር ፍራንክ ይፈልጋል በጣም ፍራንክ ሳይኖርስ አይጋባም ሰው መፋቀር መዋደድ መጋባት አይችልም ምን ሊበላ ሊጠጣ አብሮ አይሰሩም አሁን ስራ ቶሎ ይገኛል ይሞከራል በመሞከር ነው ያዘው በቃ ይሞክሩ በቃ ይሞክሩ ስሜት ያቱ ነው እንጂ አይ አልሆኑ ስሜት ያየው አይ አይደለም ኧረ ምን ቦታቸው ኧረ ማላቅ ኧረ ተይ ወጣት ኧረ እቺ ማላቅ ለምን ዞር ብዬ ለምን ልጅም ሆኜ የምመኘው ትልቅ ሰው ነው በቃ አንቱ ብያቸው ትልቅ ገንዘብ ኖሯቸው መኪናቸው ያማረ ቤቱ ስገባ በቃ የሚያምር ማይነኩኝ እንደው ብዙ በቃ አክብረውኝ እሳቸውን አንቱ ብዬ ተከብሬ ግን ሁለቱንም አንቱ አላልኩም ያንን ጋሼ ነው የምለው ኮረኔል አዎ እሺ እና በቃ ምን አለፋክ ወጣት ለምን ማለት ነው ተለቀለ ነው እናቴ ከፍ ያለች ወጣት ነው ያገባችው ከሷ አነስ ያለ ግን እኔ በተፈጥሮዬ በቃ ትልቅ ያከብራል የሚሉት አያቶች ሲያወሩ ሰምቼ ጭንቅላቴ ውስጥ አብሮ በሳይንስ ትምህርት ገብቷል እና ወጣትን ይዞር ብዬ ማይቼ ማለት ምኗ በጣም ይገርማል ጋሽ ያው አንተ በልተ ብዬ ነው እንግዲህ አንተ እያልኩ ማወራው ተስፍሽዬ ስለመስቀ
ያለውን ነገር ግልጽ ነው የምትናገረው፣ የምትደብቀው ነገር የለም። እና ሰዎች ደግሞ ግልጽነትን ብዙ ጊዜ አይወዱትም። እሷ ግን በዚህ በጣም የታወቀች ነች። የእግዚአብሔርን ስም ታነሳለች ብዙ ጊዜ፣ ብዙ ሰዎች ትረዳለች። ከራሷ አስበልጣ ለሰዎች ነው የምታደርገው። አንዱ የሚገርመኝ ነገር እሱ ነው። ከቤት እንደው ሰዎች ከመጡ ሲሄዱ ጓዳዋ ትገባና አንድ የሆነ ነገር ይዛ እንደው እንዲሸፋፍና ስትወጣ ያለው ብዙ ጊዜ እንደዛ ያታለሁ። ምንድነው የምታደርጊው ስላት አይ ምንም አይደለም ትለኛለች። አንድ ነገር የምትሰጠው አታጣም። እና በዚህ በጣም ደግነቴ በጣም መልካም ነች። በጣም ነው የምወዳት። ቤተሰቦቿም መልካም ናቸው። ከእነሱ የወረሰችው መሰለኝ። ፍቅር እንዴት ነው የምትገላለጹት? የዚህ ቤት የፍቅር ቋንቋ ምንድን ነው? ልክ ነው። እስኪ እማዬ እማዬ ነው የሚለው። እኔ እማዬ ነው የምለው። እሱ ማማ። አንቺ እሱን እማዬ ነው የምትይው? እናት ነው። እውነት ወይ እንደ እውነቴን ነው የምነግርህ። ተስፍሽ አይገኝም፣ አይወለድም። እውነት በጣም በቃ ብትንትን አድርገሽ ንገሪኝ። በጣም ተስፍሽ እንደውም አሁን አንዳንድ ሰው ሲጫወት ምን ይላል? እኔ ላለማልቀስ ሞክራለሁ ነው የሚሉት አይደል? እኔ ማንም የሌለበት እንኳን አሁን ሰው ትዳሩን ሰው ሲመጣ ሰው ሲያይ እንደው ማማ እንዴት ነሽልኝ የኔ ፍቅር ምናምን ነው የሚለው። በኋላ ደግሞ ፍትፍትሽ ነው የሚሉት ነገር ሁሉ አለ። ያ የለንም እንዳልኩ እንጣላለን እኮ ተጣልተን አሁን እንደውም የትዳሩ ፍቺ የሆነው የደጁ ማውደልደል በልጦ ነው። ደጅ ይጨርሱታል። ይሄ ሁሉንም ማሪ ሃኒ ምን በቃ ይባልና ለትልቁ ቤት ሲገቡ ይሰለቻል። ይሄ በየቢቹ ይዟት ሄደው በየምኑ ይጠግባታል። እንዳትጠገብ መሆን ይቻላል። ስሜትን መቆጣጠር እኔ እኮ በአንድ ቀን ስህተት እኮ ነው በአንድ ቀን ይቻላል። እያማረ ትቶ ምግብ አለ። አሁን ጉበት ተይዛል ብትባል ኧረ እንደው እኔ እኮ የምትገርም ነህ አንተ እኮ እንደው በጣም ተቆጣጥረህ ስሜትህን የታባሽ ምን ልትሆኚ ነው ብለህ ራስህን ቀናለሽ እኮ ብለህ እሱንም ዋጥ አድርገህ እኔ አለክልኬ ነው የደረስኩት አዳማ መኮንን አላልኩም። እዛ ጋር ግን ዋጥ አድርጌ ትንፋሽን ታዲያስ እንዴት ነህ ደህና ነህ ያልኩት እንደዛ እመክራለሁ። እስቲ ብለህ ቆይ አብሮ ጊዜ ማሳለፍ የለባቸውም ነው? ይኖራል ግን መቻቻል ነው፣ ስሜትን መቆጣጠር። እኔ እንዳየውሽ ነው ያበድኩልሽ እያሉ ዝም ብሎ እሱ ማስቲካ ነው። እሱን አቁሞ ምሳሌ ልጄን ወደሃታል፣ ትምህርት ቤት ተገናኝታችሁ በቃ ምሳሌው ልንገርህ፣ ልጄን ወደድካት ግን ተዋዳችሁ ዩኒቨርሲቲ ናችሁ ልበል። በጣም ወደሃት መዝለቅ ሀሳቡ ካለ ያንን መዥጎርጎር ብትተውስ? ይሄ ማሰቃየቱ እሷን ማሸቱ። እሷም ከፈለገችስ የኔ ቆንጆ እንደርሳለን ማን ይወስድብናል ብለህ የሞቀችውን ማቀዝቀዝ እንዲህ ንፋስ ወዳለበት አካባቢ ጋር ይዘን ሁለቱም ከፈለጉስ ንፋስ ላይ መውጣት ነው። ተነጋግላችሁ የእውነት ነው የምነግርህ። ብዙ ወላጅ ተሰብሯል። ብዙ ሰው አንገቱን ቀና ማድረግ አቅቶታል በዚህ ምክንያት። አዎ መቆም ያለበት መተሻሸት ነው። ደግመዋለሁ፣ አልፈራም። ነጭ ሆነው የሚመጡ አሉ ወደ ቤት። እኔ አዋሽ ውሃ ወስዶ ይጠባት እንደው ጆሮዋ ሁሉ ነጭ ደህናው ነው የወጣች። እኔ አያለ ደህና ነች። ጌሻ ቫዝሊን አንዱ ሙሉ አይበቃም ስትመለስ። እሱን አልደግፍ። እኔ እኮ በአንድ ደቂቃ ውስጥ ምን እንዳረገኝ ይቻላል። በአንድ ደቂቃ ውስጥ ምንም አላረጋትም። የእሷ ፍላጎት ኖሮበት እንጂ የሚያንቅህን አንድ ይዘህ ወንድ ፈሪ ነው። እንዴት ዘርበ ዳር በአንድ ሳምንት በቂ ነው ወይ ማዘር ብለውኛል። ማዘር አዎ ነው የሚሉት። አሁንም እሱ ለምንድነው እሱን አዎ ምልክ ተቀምጦ ሰው እስኪነሳ በቂው ነው ብላለች አያቴ እናቴ እናት ሰውን ለማየት ውስጡንም ለማየት። እና ትዳር መጀመሪያ ከእግዚአብሔር ነው። እኔ በአንድ ሳምንት ውስጥ አጥንቼው በአንድ ቀን የወደድኩትን ሰው እሷ 30 ዓመት ቆይታ መውለድ በሚያቅታት ዘመን የምታገባማለች። ላጥናው ተብሎ ማለት ነው። ይህንን ማስተካከልልን ይቻላል። አሁን ወንዶች ይመለከቱኛል። ብዙዎቹ ማአት ውሸት በቀረጢት ይዘው ኪሳቸው ውስጥ ከዋለት የሚሉት ቦርሳ አላቸው እዚህ ጋር። ከሱ ጋር ሴቶች ማሳመን ነው የሚይዙት። ማሪ አይ ላቭ ዩ ቴንክ ዩ ሶ ማች ይልና አንድ ፌርማታ እንደሄደ ደግሞ ሌላ ሃኒ አለችው። እኔ የምመለከተው ነው። እኔ ሆቴል ነበረኝ እና ሆቴሌ ውስጥ
አንተ ልጅ ግን ብዙ ነገሮች እየነካካኸኝ ነው። አውሪ በናትሽ። እሺ ሆቴሌ ውስጥ እነዚህ አነስ ያሉ 20-25 የሆኑ እና እንደው ልጄ በሆነች እንዴት ነው ማስጥላት እላለሁ። እንዳሳጥማች ሳያት ሲዋሻት በቃ አፍ ውስጥ ገብታ ነው የምትሰማው። አጉል ሊያደርግ አሁንም የምመክረው በአንድ ሳምንት ይቻላል አይቻልም ሳይሆን እንደዋናተኛ መጠናናቱ እንደዛ ሆኖ ሴቶች ብልጥ መሆን አለባቸው። ብልጥ ምንድነው? ለምታገባው ሰው ደግሞ ብልጥ ሆነ ኮሜዲ ነው ቆልፍ ዘይቱን ቅቤውን በርበሬውን ክተት አይደለም። ግልጽ ሆነክ እሱን ማንነቱን ማጣራት። ቴሌግራምክ ላይ ገብቼ አንድ ፎቶ አየሁ ያሁኖቹ አይደለም እንትን ብልክ ይሄ ወደ 16 ዓመት ይወስዳቸዋል። 2 ልጆች ትምህርት ቤት በማድረሻቸው። እሺ ተማምነውስ እንዴት ነው የሚቀጥሉት? ተመልሶልሃል ግን